ሲጋራ ማጨስ፣ አልኮልን ጨምሮ የታሸጉ ምግቦችን አብዝቶ መጠቀም የካንሰር ምክንያቶች እንደሆነ ያውቃሉ? ካንሰር በተለያየ አይነት መንገዶች ይታከማል። ወደ ተለያዩ ሰውነታችን ክፍሎች መሰራጨቱ ካንሰርን ከሌሎች በሽታዎች አስከፊ አድርገዋል። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። በዛሬው ቪዲዮአችን ከምናያቸው ጉዳዮች መካከል ስለ ካንሰር ምንነት፣ አጋላጭ ምክንያቶች ምን እንደሆኑ፣ ስለ ካንሰር ክፍፍልና አይነቶች፣ ሕክምናውን በተመለከተና ለምን ከሌሎች በሽታ አይነቶች አስፈሪ እንደሆነ እንዲሁም መከላከያ መንገዱን ጨምሮ ሌሎች ርዕሰ ጉዳዮችን ይዤ ወደ እናንተ መጥቻለሁ። ቻናሉን ያልተቀላቀላችሁ ሳብስክራይብ በማድረግ ቤተሰብ የሆናችሁ የሚለቀቁ ቪዲዮዎች ወደ እናንተ ቀድሞ ያሳውቁኝ መልእክት ወይም ኖቲፊኬሽን እንዲደርስ የደወል ምልክቷን በመጫን አብሮነታችሁን አሳዩን። በቪዲዮ ላይ ያላችሁን ሀሳብ፣ አስተያየት፣ ጥያቄ በኮሜንት ማስቀመጫ ሳጥን ውስጥ ጻፉልኝ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮ። በቅርብ ጊዜያት ወዲህ እንደምትሰሙት እነሆ ስማቸው በሰፊው እየገነንና እየታወቀ ከመጡ ህመሞች መካከል አንዱና ዋነኛ ካንሰር የሚለው ቃል ሲሆን ቀደም ባሉት ጊዜያት ግን እምብዛም ይህ በሽታ እንደዚህ በስፋት አይታወቅም ነበር። ምንም እንኳ ህመሙ ነቀርሳ በሚል ስያሜ በብዛት ይጠራ ነበር እንጂ መኖሩስ ነበር የሚሉ አንዳንድ መተርጉማን ያሉ ቢሆንም ይህ ግን አጥቃቢ መልስ ነው ለማለት ስለማያስደፍር እነሆ ለወደፊቱ በጥናት ላይ የተመሰረተ ምልከታ ያሸዋልና አብረን እንመልከተው። አስተውሉ። ይህ ሲባል የሳምባ ነቀርሳ ማለት የቲቪ በሽታን እንጂ የሳምባ ካንሰር እንዳልሆነ ይሰመርልኝ። ለማንኛውም ባጭሩ ካንሰር ማለት ምን ማለት ነው የሚለውን ለማብራራት ያህል አብረን በጥቂቱ እንመልከት። ተከታተሉን። ካንሰር ማለት በሰውነታችን ውስጥ ያሉ ጥቃቅን መደበኛ የሰውነታችን መዋቅራዊ ህዋሳት ወይም ሴልስ በምንላቸው ከመሰረታዊ አወቃቀራቸው በተፋለሰና በተዛባ ሁኔታ ያለ ቅጥና ከቁጥጥር ውጪ በሆነ መንገድ ሲራቡ ወይም ኒዮፕላስቲክ ግሮዝ የሚከሰት አደገኛ የበሽታ አይነት ነው። በአብዛኛው የሰውነታችን ህዋሳት በተደራጀ ሂደት ሲፈጽም ይኸውም መወለድ፣ መከፋፈል ወይም ማደግ፣ መሞት ሲሆን ካንሰር ግን ይህን ሂደት ችላ በማለት አላስፈላጊ የሆኑ ህዋሳትን ከቁጥጥር ውጭ የሆነ እድገት ያሳያል። ይህ እድገት ብዘቱን ይቀጥልና እብጠት ይፈጥራል። ይኸውም እብጠት እጢ በመባል ይታወቃል። አንዳንድ ካንሰሮች እድገታቸው አንድ ውስን ቦታ ላይ ብቻ ይሆናል። በተቃራኒው ሌሎቹ ደግሞ ወደ ተለያዩ የሰውነታችን ክፍሎች ይሰራጫሉ። ይህንን ነው እንግዲህ ካንሰሩ ሜታስታሲስ አደረገ ወይም ተሰራጨ ተብሎ በተለምዶ ሲባል የምንሰማው። ከዚሁ ስርጭቱ መሰረት አድርገን እጢዎችን ለሁለት ከፍለን ማየት እንችላለን። አንደኛው ቤናይን ቱመር ወይም ገር የሆነ እጢ የሚል ቀጥተኛ የአማርኛ ፍቺ ልንሰጠው እንችላለን። ይህ የእጢ አይነት ነን ካንሰሪየስ በመባል የሚታወቅ ሲሆን የማይሰራጭ ካንሰር የሌለበት እንደማለት ነው። ሌላኛውና ሁለተኛው ማሊግናንት ቱመር ሲሆን ይህ እጢ ደግሞ በቅርብ ያሉትን ህብረ ህዋሳት ወይም ቲሹውን በመውረር ወደ ሌላ የሰውነት ክፍል የሚሰራጭ ነው። ጨካኝ አረመኔ እጢ የሚል ቀጥተኛ ትርጉም ልንሰጠው እንችላለን። ወደ ጡት፣ ሳምባ፣ ጉበት፣ ደም፣ ጭንቅላት ጨምሮ ወደ ተለያዩ ሰውነታችን ክፍሎች ይሰራጫሉ ማለት ነው። በመቀጠል የአጋላጭ ምክንያቶችን እናያለን። ካንሰር በተለያየ አጋላጭ ምክንያቶች እስካሁን ድረስ በግል የሚታወቁም ሆነ በማይታወቁ ብዙ ምክንያት ወይም ማልቲፋክቶራል ኬዝስ ሳቢያ በሰውነታችን ክፍል ያለች አንዲት ህዋስ ወይም የህዋስ ቡድን ውስጥ የዘረመል ቀውስ ይፈጥራል። ከዚያ ይህ ኩነት ህዋሱን ከመጠን በላይ በዘፈቀዳዊ መንገድ እንዲዛባና ቁጥሩ እንዲጨምር ከቁጥጥር ውጭም እንዲሆን አድርጎ በአይን እስከ መታየት ደረጃ ላይ በማሳደግ እጢ ወይም ቲዩመር ይደርሳል። አጋላጭ ምክንያቶቹም እንደየካንሰሩ አይነት የሚለያዩ ሆነው በአብዛኛው ግን የዘር ተያያዥነት ወይም ጄኔቲክ ሰሰፕቲቢሊቲ እና ከአካባቢያችን ተጋላጭነት ኢንቫይሮንመንታል ኤክስፖዠርስ መንስኤዎች ጋር በመቀናጀት የሚመጡ ይሆናሉ። ከአካባቢ ተጋላጭነት ወይም ኢንቫይሮንመንታል ኤክስፖዠር ስር ለምሳሌ ሲጋራ ማጨስ፣ ከአፍ፣ ጉሮሮ፣ የመተንፈሻ አካላት፣ ቆሽት፣ የሽንት ፊኛ እና ሌላም ብዙ አይነት የካንሰር ምክንያትነት ተጠቃሽ ነው። ሁለተኛው የጨረር ተጋላጭነት ሲሆን በዚሁ ምድብ ደግሞ የፀሐይ ጨረርን ጨምሮ ሌላም አይነት ለምሳሌ ለሕክምና አገልግሎት የምንጠቀሙ ጨረሮች እንዲሁም ደግሞ የኒኩለር ጨረሮች ከቆዳና ሌላም አይነት ብዙ ካንሰሮች ጋር የመያያዝ እድል አላቸው። የአልኮል መጠጦች ከጉበት፣ አፍና ጉሮሮ እንዲሁም የላይኛው መተንፈሻ አካላት ካንሰር ጋር እንደ ምክንያትነት ይጠቀሳል። ሌላኛው ደግሞ ኢንፌክሽን ሲሆን በቫይረሶችና በባክቴሪያችን ምክንያት ካንሰር ሊከሰት ይችላል። ከኢንፌክሽን ስር ቫይረስ የመጀመሪያው ሲሆን በሰፊው የሚታወቀው የማህፀን ጫፍ ካንሰር ዋነኛ አምጪ ኤችፒቪ በተባለ ቫይረስ አማካኝነት ነው። ሌላም ከጉበት ቫይረሶች መካከል ቢ እና ሲ የሚባሉት ለጉበት ካንሰር ያጋልጣሉ።
ሌላም አይነት ቫይረሶች ለምሳሌ HIV ኤድስ በሽታ ጋር ተያይዞ የሚከሰቱ የበሽታ ተከላካይ መድከም ጋር በማቆራኘት እንደ HTLV1 ያሉት የደም ካንሰርን ያስከትላሉ። እንዲሁም ሌሎችም ቫይረሶች እንደ EBV ያሉት ከደምና የፍረንቴት እጢዎች ካንሰር ወይም ሊምፎማስ ጋር የሚያያዙ ቫይረሶች ደግሞ ለአንጎል ካንሰር በምክንያትነት ይጠቀሳሉ። በሁለተኛው በኢንፌክሽን ስር ያለው ባክቴሪያ ሲሆን የጨጓራ ባክቴሪያ ወይም H. ፓይሎሪ ደግሞ የሆድ ዕቃ ካንሰርን ያስከትላል። ጎጂ ኬሚካሎች ወይም ካልሲዮጄኒክ ኬሚካልስ በዚህ ዘመን ከምንጠቀማቸው ኬሚካሎች መካከል ብዙዎች ፌስታልን ጨምሮ ለግብርና ስራ የምንጠቀማቸውና ሌላም አይነት ልዩ ልዩ ኬሚካሎች የካንሰር አጋላጭነት እድል አላቸው። የአመጋገብ ስነ ባህሪ በታሸጉ ምግቦች ቀይ ስጋ፣ ስኳር፣ ጤናማ ያልሆኑ ከአትክልትና ፍራፍሬ ውጭ የሆኑ ምግቦችን ማዘውተር በአብዛኛው ከልክ ያለፈ ውፍረት ይኸውም ለኢንፍላሜሽን ወይም ብግነትና ለሆርሞን አለመመጣጠን ስለሚያስከትል ለካንሰር ተጋላጭነት ይጨምራል። ሁለተኛው ደግሞ ከዘር ጋር ተያያዥነት ከጄኔቲክስ ጋር የሚገናኝ ሲሆን አንዳንድ ካንሰሮች ከቤተሰብ በምንወርሰው ጂን ወይም በርሄ የመከሰት አጋጣሚው ከፍተኛ ይሆናል። ታዲያ ሁሉም ካንሰር የሚባሉ አንድ አይነት ህመም ነውን? አይደለም። በአይን የሚታየው ሆኖ የተጠራቀሙበትና የተነሱበትን የመጀመሪያው የአካል ክፍል ስያሜ በማስቀደም ስለሚጠራ እንደዚህ ካንሰር እየተባሉ ስያሜዎች ይጠራሉ። ለምሳሌ ያህል እብጠት የተፈጠሩት በብዙ ሚሊዮን የሚቆጠሩ ህዋሳት መጀመሪያውን ከሳምባ ከተነሳ የሳምባ ካንሰር ወይም ላንግ ካንሰር፣ ከጨጓራ ከተነሳ ደግሞ ጋስትሪክ ካንሰር፣ ከጡት ሲሆን ብሬስት ካንሰር፣ ከቆዳ የተነሳ ሲሆን ስኪን ካንሰር ወዘተ እየተባለ የሚጠራ ይሆንና አይነቱን በደንብ ለማየት ሲባል በአጉሊ መነጽር ወይም ማይክሮስኮፕ የካንሰር ጠቋሚ ኬሚካሎች ወይም ቲዩመር ማርከርስ እና ሌላም የረቀቁ የሰውነትን ምስል ማሳያ መሳሪያዎች ታግዞ እንደገና ሌላም አይነት ልዩ ልዩ ክፍልፍልና ምድብ ሊሰጣቸው ይችላል። የካንሰር ምልክቶች እንደየአይነታቸውና ደረጃቸው የተለያየ ቢሆንም የሚከተሉት ግን በእውን የታወቁና በአብዛኛው ላይ ሊታዩ የሚችሉ ናቸው። የማይጠበቅ ክብደት መቀነስ፣ የማያቋርጥ ትኩሳት፣ እብጠት፣ ለረጅም ጊዜ የሚቆይ የህመም ስሜት፣ የቆዳ ቀለም መቀየር፣ ቆዳ ላይ ፍልፈል መውጣት፣ ደም በተለያየ ቦታ መታየት ለምሳሌ ሰገራ ላይ፣ ሽንት ላይ፣ አክታ ላይ ወዘተ፣ ለመዋጥ መቸገር፣ ስርዓተ ልመት ወይም ዳይጀስቲቭ ሲስተም መቀየር ሲሆን የተለመዱ የካንሰር አይነቶች ደግሞ የጡት ካንሰር፣ የሳምባ ካንሰር፣ የማህፀን ጫፍ ካንሰር፣ የአንጀት ካንሰር፣ የደም ካንሰር ወዘተ ናቸው። ውድ ተመልካቾቻችን ሌላ ጊዜ ስለነዚህ የካንሰር አይነቶች በሌላ ቪዲዮ መጣለሁኝ። በመቀጠል የካንሰር መመርመሪያ ዘዴዎችን እናያለን። አንደኛ ታካሚ በሚሰጠው የህክምና መረጃና እሱ ላይ ተመስርቶ በሚደረግ ማረጋገጫ ለምሳሌ ኤክስሬይ ሊሆን ይችላል፣ አልትራሳውንድ፣ ሲቲ ስካን እንዲሁም ኤምአርአይ አንድ ካንሰር ያለበትን ሰው መለየት እንችላለን። እንዲሁም የደም ምርመራ ሲሆን ካንሰር ደም ላይ በሚደረግ ምርመራ መኖሩን ማወቅ እንችላለን። ናሙና ይህ ይኖራል ተብሎ ከሚጠረጠረው ላይ ናሙና በመውሰድ በማይክሮስኮፕ የሚረጋገጥ ይሆናል። ሌላኛው ስክሪኒንግ ቴስት ወይም ቅድመ ማጣሪያ ምርመራዎች ሲሆኑ ከእነዚህም ውስጥ የሚጠቀሱት የጡት ካንሰር በማሞግራፊ በሚባል መሳሪያ ይሰራል። የማህፀን ጫፍ ካንሰር ፓፕ ስሚር በሚባል ምርመራ፣ የአንጀት ካንሰር ደግሞ በኮሎኖስኮፒ መሳሪያ ይሰራል። ስለ ኮሎኖስኮፒ የበለጠ መረጃ ለማወቅ ከፈለጋችሁ የጨጓራ በሽታ በተመለከተ በሰራሁት ቪዲዮ ላይ ሙሉውን ገብታችሁ ማየት ትችላላችሁ። ካንሰር ይታከማል ወይ ካላችሁን፣ አዎ ይታከማል። እነዚህ ቂጥ ያጡ የካንሰር ህዋሳት ለማጥፋትና ለማስታገስ ሲባል በቀዶ ህክምና ወይም በሰርጀሪ፣ በመድኃኒት ህክምና ወይም በኬሞቴራፒ፣ በጨረር ህክምና ወይም በራዲዬሽን ቴራፒ፣ በኢሚዩኖቴራፒ እና በታርጌትድ ቴራፒ በሚባሉ ህክምናዎች ለየብቻ ወይም በአንድ ላይ አገልግሎት ይውላል። ከዚህም ሌላ ለምሳሌ የደም ካንሰር ሲሆን የመቅኔ ልገሳ ወይም ስቲም ሴል ትራንስፕላንት ኤስቲ ይደረጋል። ከዚህ ሁሉ ጋር ተያይዞ ሌላም የድጋፍ ህክምና ወይም ፓሊያቲቭ እና ሳፖርቲቭ ኬር ይሰጣል እና በተጨማሪም የስነ ልቦና ድጋፍ የሚደረግላቸው ይሆናል። ይህ ቢሆንም ግን እንደየካንሰሩ መነሻ ቦታ፣ የካንሰሩ እቅጭ አይነት ወይም ሂስቶሎጂካል ታይፕ፣ የስርጭት መጠን፣ የታማሚው አመጣጥ ሁኔታ፣ እድሜ እና ሌሎች ተያያዥ ጉዳዮች ከታካሚው የወደፊት እጣ ፈንታ ወይም ፕሮግኖሲስ ጋር ተያይዞ ህሙማንን የማገገም ብሎም የመዳን እድል ሊኖራቸው ቢችልም በአብዛኛው የካንሰር አይነቶች ግን ታካሚው ለከፋ የጤና እክል ብሎም ሞት ይዳርጋሉ። ካንሰር ለምን አስፈሪ ሆነ? ካንሰር ክፋቱ ከአንድ ቦታ ረግቶ ስለማይቀመጥ ህዋሳቱ ቦታቸውን ለቀው በቅርብም በሩቅም ወዳለው የሰውነታችን ክፍል ሁሉ የሚሰራጩ ይሆናሉ።
በዚህም ጊዜ ካንሰሩ ታማሚውን በእጅጉ ይጎዳዋል። የሕክምና አማራጭ ከሚወሰንባቸው ነገሮች በዋነኝነት የስርጭት ሁኔታ ታሳቢ ይደረጋል። አንድ በ2023 በተደረገ ጥናት በአውሮፓ ሕብረት አባል ሀገራት ውስጥ ከ123.9% ሞት በካንሰር ምክንያት የተመዘገበ ሆኗል። በዓለም አቀፍ ደረጃ ደግሞ 10 ሚሊዮን ሞት በ2020 በካንሰር ምክንያት እንደሆነ ጠቅሷል። በዚህም ጥናት 26.4 ከመቶ የሚሆኑት ወንዶች ሲሆኑ 21.4 ከመቶ ደግሞ ሴቶች ናቸው። አገራችን ኢትዮጵያም በዚህ ሳቢያ በ2019 እንደ ጎርጎሪያን አቆጣጠር ወደ 53560 አዲስ የተገኘ የካንሰር ታማሚ ሲኖር 39480 ከካንሰር ጋር ተያይዞ ሞት አስመዝግባለች። ሁሉም ካንሰሮች መከላከያ ባይኖራቸውም ተጋላጭነታቸውን ግን መቀነስ እንችላለን። እነሱም ሲጋራ ማጨስ ማቆም፣ አልኮል መጠቀም መገደብ፣ ጤነኛ የሆነ አመጋገብ መመገብ፣ በቋሚነት ስፖርት መስራት፣ የሰውነት ክብደትን መጠበቅ፣ ቆዳችንን ካላስፈላጊ ፀሐይ ብርሃን መጠበቅ፣ የሄፓታይተስ ክትባት መከተብ፣ ቅድመ ምርመራ ማድረግ ይሆናል። ካንሰር አስቀያሚ በሽታ ቢሆንም ቅድመ መለያና ተገቢውን ሕክምና ማድረግ ሕይወትን ይታደጋል። ምልክቶቹን መረዳትና አጋላጭ ምክንያቶችን ማወቅ ወሳኙ ደረጃ ለተሻለ ጤናማ ሕይወት ነው። ይህ ቪዲዮ ለሚጠቅማቸው ሁሉ ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ